ችናር አበቦቹ እንዴት ቆንጆ እንደሆኑ ተመልከት። ቀዮቹ ነው እንዴ? አይ ያው እነሱም ቆንጆች ናቸው፣ ግን እኔ ያልኩ ዴዚዎቹን ነው። ዴዚ ነው ያልሽው? ለምን ዴዚውን መረጥሽ? በጣም የዋህና ንጹህ ስለሚመስሉ ነው። እያቸው ግን ደግሞ ከዛ በላይ በማንኛውም ቦታ ነፃ ሆኖ ማድረግ ይችላሉ። ብቻ ምን አለፋ የፈለጉትን ነገር ነው የሚያደርጉት። ይቅርታ፣ የእነዚህን የዋህና ንጹህ አበቦች እቅፍ ማግኘት እችላለሁ እባክሽ? ፍቅረኛዬን የሚገልጻት አበባ ነው። ችናር ዴኒዝ፣ ይህንን ጉዳይ እንፈተዋለን። ሁሉንም ችግር በጋራ እናሸንፋለን። የኔ ፍቅር የት ሆነ ነው? እየጠበቅኩ ነው። እየመጣሁ ነው የኔ ውድ፣ መንገድ ላይ ነኝ። ብዙ እንድጠብቃት አድርገኝ። በጣም ናፍቀኸኛል የኔ ውድ። እኔም ናፍቀሽኛል። ከትንሽ ቆይታ በኋላ እመጣለሁ፣ ጠብቂኝ። እየጠበቅኩ ነው ፍቅሬ። እየመጣ ስለሆነ አሁን እቅዴን የሚጀምርበት ጊዜ ነው። አዎ ባልሽ የሚያደርገውን ነገር ስታውቂ ምን እንደምታደርጊ ያለው። አንቺ ዘኛው ጋር ሁኚ። እማዬ፣ ይሄ ሰውዬ እዚህ ምን እያደረገ ነው? እኔ እንዴት ላውቅ እችላለሁ? እና ይሄ አንቺ እቅድ አይደለም? ሁሉም ነገር ላይ እኔን አትወቀሽኝ እሺ? እሺ ሰርዳር፣ ለማውራት የፈለግከው ነገር ምንድን ነው? ባለፈው ጊዜ እንዳስፈራራውሽ አውቃለሁ እና አሁንም እንደምትፈሪኝ እያየው ነው። ግን እኔም መፍራት አያስፈልግሽም። ይኸውልሽ ይገባኛል። ፍቅር አንዳንድ ጊዜ ሰዎችን እውር ሊያደርጋቸው ይችላል። እውነታውን እንዳታይ ሊያደርግሽ ይችላል። ይኸውልሽ እኔ ያመንኩት በህልሜ ነበር። ከእኔ ጋር ደስተኛ ትሆኛለሽ ብዬ አስቤ ነበር እና ላድንሽ ፈልጌ ነበር። ቆይ ግን ሰርዳር፣ እኔ ደስተኛ እንዳልሆንኩኝ እንዴት ልታስብ ቻልክ? ደስተኛ ነኝ ብዬ ደጋግሜ ነግሬሃለሁ አይደል እንዴ? ችናርን እንደምወደው ነግሬሃለሁ። ከችናር ፍቅር እንደያዘኝ ብዙ ጊዜ ነግሬሃለሁ። ቆይ አልነገርኩህ? ሰርዳር፣ የኔ ችግር ደስተኛ መሆን ወይም አለመሆን አይደለም። እኔ ከችናር ጋር መሆን ነው የምፈልገው። ልክ ነሽ፣ እሱ ይገባኛል። ዴኒዝ፣ ላደረግኩብሽ ነገር በጣም አዝናለሁ። ግን እመኚኝ፣ መጥፎ ነገር አላስብም። ዳግመኛ በፍጹም አላስቸግርሽም። እውነቴን ነው የምልሽ ዴኒዝ። አሁንም ቢሆን ልቤ ላንቺ ንጹህ ነው፣ ሁሌም። እማዬ፣ እማዬ ወዴት ልትሄጂ ነው? ቶሎ መልሳለሁ። ምን ነው ይዘሩ? አሁን ቆይ አቶ ማህሙድ ስለምን ልታወራኝ የፈለከው? ይቅርታ አድርጊልኝ ወይዘሮ ሌላ፣ ይሄ ጉዳይ በስልክ የሚፈታ ነገር አይደለም። የግድ በአካል መገናኘት አለብን። አስፈላጊ ጉዳይ ነው። እሺ አሁኑኑ እመጣለሁ። እኔ የምልህ ቆይ አድራሻው የት? ልትመጪ ነው? አሁኑኑ ቦታውን እልክልሻለሁ። አዎ እጠብቅሻለሁ። በጣም አመሰግናለሁ። በቃ እሺ። ወደዚህ እየመጣች ነው? እንዴት አትመጣም? አሁን አንቺ ሂጂ፣ እስኪ ደውልልሽ ድረስ ጠብቂኝ። እሺ። ማህሙድ፣ ፈህሚን ለማጥፋት ከሌይላ እንጀምራለን። ለዚህ ደግሞ የግድ የሌይላን እምነት ማግኘት አለብህ። እቅድ ምንድን ነው?
ሰላም፣ እንደምን አረፈድሽ? ሰላም እንኳን አመሰግናለሁ። ቆንጆ ቅፍ አበባ ለመግዛት እያሰብኩ ነበር። የትኛውን ትመርጭልኛለሽ? እነዚህ የተሰረቁት ቀሚሶች ናቸው። ለምንድን ነው አንተ ጋር ያሉት? ቆይ አንተ ማን ነህ? ወይዘሮ ሌላ እባክሽ መጀመሪያ ተረጋጊ፣ ተቀመጪ። ጥያቄን መልስልኝ። ስሚኝ፣ ሁሉንም ጥያቄሽን መልስልሻለሁ፣ ግን መጀመሪያ ተቀመጪ እባክሽን። እመቤት አረፍ በይ። ቀጥል፣ እየሰማሁ ነው። ወይዘሮ ሌላ አንድ ነገር ላስረዳሽ። ይሄ አዲስ የተመሰረተ ኩባንያ ነው። አዲስ የጨርቃ ጨርቅ ኩባንያ ነው። ያው እዚህ እንደምታዩ ቢሮውን ገና አልጨረስነውም። ለፋሽኑ ዓለም የሚመጥን ነገር ለማድረግ እንሞክራለን። ግን ተፈጥሮ የሆነው ፋሽንና ውበት ላይ ብዙ አይደለሁም። በዚያ ላይ ደግሞ ሙያው ላይ እንዳንቺ ብዙ አልቆየሁም። ምናልባት አንቺ ግን በማስዋቡ ስራ ልትረጂን ትችያለሽ አይደል? አይከብድሽም? አቶ ማሙት፣ ስለ ቀሚሶቹ ልታወራኝ ነበር የጠራኸኝ? አዎ ልክ ነሽ። ይቅርታ። የሚገርምሽ ነገር እንደዚህ አይነት ችግር አለብኝ። አንዳንድ ጊዜ ለማውራት የፈለኩትን ሀሳብ ረሳዋለሁ። እንደው ይቅር በይኝ። እባክን ወደ ጉዳዩ ተመለስ። እሺ ልክ ነሽ። ነገሩ ምን መሰለሽ፣ የሆነ ቀን ከሰራተኞችሽ አንድ ሰው የእኛ ሰራተኛ ጋር መጥቶ ነበር። ያው በእርግጥ የእኛም ሰራተኛ በጣም አሳፋሪ ናት። ያው ሲመስለኝ ውለታ ልትውልልን ፈልጋ ከአንቺ ሰራተኛ ቀሚሶቹን ለመግዛት ተስማማች። ያው ወይዘሮ ሌላ እኔ ስነ ምግባር ያለኝ ሰው ነኝ። ልልሽ የፈለግኩት ነገር እንደዚህ አይነት ነገር ብዙም ደስ አይለኝም። የሰውን ላብ በጭራሽ አልመኝም። የእውነቴን ነው ምልሽ። ታዲያ ለምን ቀደም ብለህ አልነገርከኝም? አይ ስልሽ ያው ስለ ጉዳዩ አሁን ነው በዝርዝር ያወቅኩት እና እንደሰማው ሰራተኛዋን ወዲያው ነው ከዚህ ያባረርኳት። በጣም ነበር የተናደድኩት። ከዛ ወዲያው ላንቺ ደወልኩልሽ። እመኚ አንቺ ላይ በሆነው ነገር በጣም አፍረን ነበር። አሁኑኑ ልብሶችሽን ወደ አንቺ ሱቅ ልንልካቸው እንችላለን። ቆይ ልብሶቹን ለአንተ የሸጠልህ ሰው ማን ነው? ሻጯ እመኝኝ፣ ስለ እሷ ስሟንም ሆነ ምንም ነገር አላውቅም። ግን የቢሮ ካሜራውን አይተነዋል። እዚያው ላይ ነው ያየናት። ይኸውልሽ ነይና ተመልከች። ነይ በዚህ ጋር አንድ ሰከንድ ስጭኝ። ይኸው ነገሩ እንደዚህ ነው። ይኸውልሽ እመቤት ኦይኩ የሰጠው 2 ደቂቃ አልቋል። ዴኒስ ይቅር ብለሽኛል? አይ ያደረክኝን ነገር ይቅር ማለት አልችልም። ያን ያህል ቀላል ነገር እኮ አይደለም ሰርዳር፣ ታውቃለህ። እንዴት ነው አቅል ላይ ያየኸው? ልክ ነሽ፣ ይገባኛል። ግን ቢያንስ ዛሬ ባይሆን እንኳን አንድ ቀን ይቅር እንደምትይኝ ንገሪኝ። አሁንም ከሷ ስር ችናር አስጠንቅቄ ነበር። ከዴኒዝ ራቅ ብዬ ነግሬሃለሁ። ችናር እባክህን ተው። እዚህ ነገር ውስጥ ጣልቃ እንዳትገቢ እባክሽ። ቺናር፣ ይሄ የዴኒስ ስህተት አይደለም። ምን እያልክ ነው? ከባለቤቴ ራቅ ብዬ አልነገርኩም እንዴ? ችናር አቁም። ችናር ተነስ። እባክህን። ኦዝጉር ወደዚህ ና ፍጠን። ቺናር ትሰማለህ? አልቆልሃል፣ በቃ አልቆልሃል። የእውነቴን ነው የምልህ ቺናር፣ ገለሃል። ቆይ ምን እያደረክ ነው? አቁም ወንድሜ፣ አንተ አቁም። ችናር ቆይ አንዴ። ችናር እባክህን፣ አንተ እንዳሰብኩ አይደለም። ስለዚህ ጉዳይ በኋላ እንነጋገራለን። ኦዝጉር ዞር በልልኝ ያልኩ ነው። አቁም ችናር እባክህን። ቺናር በቃ ኦዝጉር፣ እዚህ ነገር ውስጥ ጣልቃ አትግባ ያልኩ ነው። ችናር ይበቃል፣ በቃ እባክህ ወንድሜ፣ አንተ እኮ ነህ። ዞር በል እባክህ፣ ተረጋጋ። በቃ እሺ፣ ይበቃል። በቃ ችናር እባክህን። ሰውዬ ምንድን ነው? ከሷ በኋላ ልትደበቅ ነው? የእውነት ግን አንተ ወንድም ነህ? ተናገር ቺናር። ምን እያልክ ነው? እንደምገልህ ታውቃለህ አይደል? ወንድሜ ተረጋጋ።
ተነስ ቺናር ተነስ ቺናር ይበቃል ቺናር እባክህን እሺ በለኝ በቃ ተነሳ በልፍጠን ቆይ ከኛ ጋር ያለብህ ችግር ምንድነው ንገረኝ ምንድነው እየፈለክ ያለው ይቅርታ ለመጠየቅ ነበር የመጣሁት እና ቺናር ደግሞ ያንን እንዳደርግ አልፈቀደልኝ የእውነቴን ነው ገላሉ አንተ የማትረባ ቺናር እባክህን ቺናር ራስን አረጋጋ በቃ ይበቃል ተረጋግታችሁ እሱን ለዛ ግልፍተኛ ጓደኛ ነገረው ምን እንደሆንክ ታውቃለህ ዋጋ ቢስ ቆሻሻል ትሰማኛለህ ምንም ጥቅም የሌለ ሰው ናት ካንተ ጋር ሌላ ቦታ እንወራረዳለን እዚህ አይሆንም እሺ በፈለከው ጊዜ ቺናር ሁሌም ማለት ቺናር እባክህን ልቀቂኝ ቺናር እባክህን ቺናር ወንድሜ ደህና ቺናር ይሄኝ እስኪ እዚህ ስለተፈጠረው ነገር ለማንም ሰው ትንፍሽ እንዳትል እሺ እዚህ ስለተፈጠረው ነገር አንድም ቃል እንዳትናገር ተግባባን እየሰማኝ ነው አይደል እሺ ተረጋጋ እሺ አልኩ ቺናር ዞር በይ ቺናር እባክህን እናውራ ቺናር እባክህን ቺናር አንድ ጊዜ ታዳምጠኝ ትችላለህ ዴኒስ ተይኝ እያልኩሽ እኮ ነው ቺናር አዳምጠኝ የእውነት አንተ እንዳሰብኩ አይደለም ምንም አልተፈጠረም በቃ እንዳስረዳ ፍቀድልኝ እሺ በይ ንገሪኝ ምዕራፍ 2 ተጀምሯል በስሜት የተሞሉ የቦክስ ውድድሮች እልህ አስጨራሽ ፍልሚያዎች በቦክሰኛ ስለሆነው ነገር ብቻ ሳይሆን የክስተቱ ባለቤት ማን እንደሆነ የሚነግሩን ቃለመጠይቆች በመገናኛ አዝናኝና አነቃቂ ሙዚቃዎችን በቃና ጃምስ በምትወዷቸው ድምፃውያን እንዲያመልጦት ማይፈልጓቸው ሀገራዊ ድራማዎች ልጄስ ባህልና አኗኗርን የሚያሳይ የማዕድ ቤት ቆይታ በአዲሱ የማዕድ ቤት ዝግጅታችን ሲኢኦዎቹ በቢዝነስ ግንዛቤዎች ልምዳቸውን ሊያካፍሉን አብረውን ይሆናሉ ሽወዳ የሚገጥሙንን አንዳንድ ማታለሎችን እያነሳ ጠንቀቅ እንድንል ሊያደርገን አስቧል ልትሰሙ የምትጓጉት ታሪኮች አጋጣሚዎች በወራጅ አለ ማህበራዊ አኗኗራችንን የሚያስቃኘው ህይወቴ በህይወታችን ዙሪያ ያሉ ክስተቶችን ያስቃኘናል ወቅታዊ ዓለም አቀፍና ሀገራዊ የቢዝነስ ክንውኖችንና ልምዶችን የሚያካፍለን ሽቀላ በጥበብ አፍታ ያልተሰሙ የስኬት ታሪኮችና የአሸናፊነት መንገዶች ወጣቶች ሐሳባቸውን የሚያንሸራሽሩበት ከስራ በኋላ በአዲስ አቀራረብ በልዩ ልዩ ጉዳዮች ሽርሽር ልጆቹን እያዝናና የሚያስተምር አስደሳች የልጆች ዓለም ነው ቃና ፓስፖርት ከዱር እንስሳት አኗኗር እስከ ጥንታዊ ስልጣኔና ዘመናዊ ግኝቶች ጋር ምዕራፍ 2 ጀምሯል ቃና ውስጤ ነው አቶ ቺናር ሁሉንም ነገር ልትወው ነበር ያጎቴ ልጅ ስለሆንክ ብቻ ልረብሽ አልፈለኩም ነበር ግን ከዚህ ድርጊት በኋላ የሚጠብቅ ሞት እንደሆነ ማወቅ አለብህ ከዚህ በኋላ መመለስ የለም ዴኒዝም በፍጹም ከኔ እንድትወስዳት አልፈቅድልም ወይዘሮ ሌይላ ይቅርታ በዚህ ጉዳይ አፍረነ ነገሩ ሳይፈጠር ጠርቼ ባነጋግርሽ ጥሩ ነበር ወይዘሮ ሌይላ እውነት ነው ምልሽ ይሄንን ለማለት ነው የደወልኩት ያው እንደምታውቂው ስራ ላይ እንደዚህ አይነት ነገር ቢያጋጥምም ግን ያሳፍራል ስለዚህ አሁኑኑ ልብሶቹን ወደ አንቺ ቢሮ መላክ እንችላለን እንደዛ ይሻላል ቆይ እኔ ምልክ እጁ ማግኘት እችላለሁ በሚገባ ወይዘሮ ሌይላ እንድትወስጂ እናዘጋጅልሻለን ወይዘሮ መርቪ አቤት አቶ ማህሙድ እባክሽን ይሄንን የደህንነት ካሜራ ቅጂ ለወይዘሮ ሌይላ ማጋራት እንችላለን በሚገባ እና እስከዛው ድረስ እነዚህ ልብሶች በጥንቃቄ እንዲታሸጉ ፈልጋለሁ ከዛም የወይዘሮ ሌይላ መኪና ውስጥ አድርጓቸው በሚገባ አለቃ በጣም አመሰግናለሁ ምንም አይደለም መቤት ምንም አይደል በጥንቃቄ ጥሩ እንግዳውስ እንገናኛለን በሚገባ እንገናኛለን መቤት ደግሞ ስለተገናኘን ደስ ብሎኛል በድጋሚ እንገናኛለን ግን የፈለግሽውን ነገር እንደምታገኝ ተስፋ አለኝ ሄሎ ሲነም አሁኑን ወደዚህ ነኝ
በጣም ተበሳጭቼብሃለሁ። ስለዚህ ትልቅ ችግር ውስጥ እገባለሁ። የኔ ውድ ብዙ አስጠበቀኝ እኮ። ናፍቀሽኝ በሬ ነው የመጣሁት። በጣም ናፍቀኝ ነበር። እኔም በጣም ናፍቀሽኛል። በልና ወይዘሮ አሁ ባልሽ እየማገጠብሽ ነው። ያልችኒት ነው ያለው። ኤሲን ደህና ነሽ? ኦዝጉር ቆይ ምንድን ነው? ቺናር ለዴኒዝ አምጥቶ ነው የሚሆነው። በቃ መሄድ አለብኝ። እሺ ግን ለኦዝጉር መደወል አለብኝ። ደውይ። አቤት ወይኩ። ኦዝጉር ቃለ መጠየቁ አልተሳካልኝም። ዛሬ ለሁሉም ሰው መጥፎ ቀን ነበር። ቆይ አሁን ከአንተ ጋር መስራት እችላለሁ? እንግዲህ ወደ ስራ የምትመጪ ከሆነ በፍጥነት ብትመጪ ነው የሚሻልሽ። ቤቱ አሁን ጥሩ ሁኔታ ላይ አይደለም። ምን ነው? ምን ተፈጠረ? ወይኩ እሱን እዚህ ስትመጪ ነው የምነግርሽ። እሺ፣ እንደዛ ከሆነ አሁኑኑ እመጣለሁ። እሺ፣ እንገናኛለን። እሺ። ሰላም መርት። አዎ አሁኑኑ መምጣት አለብህ። እሺ እንዳትቆይ። ምን እያለ ነው? ኦዝጉር ወደዚህ በፍጥነት ነኝ ነው ያለኝ። ድምፁ ትንሽ የተጨነቀ ይመስላል። በቶሎ ብሄድ ይሻላል። በይ በቃ ሂጂ። እሺ። ጎበዟ ሲነም በድጋሚ እድለኛ ሆነሻል። ምን ተፈጠረ? ችግሩ ተፈታ እንዴ? ወይዘሮ ሌይላ ወጥመድ ውስጥ ገብታለች። ቢሆንም ግን አሁንም አንድ ከባድ ውለታ እንዳለብሽ ማወቅ አለብሽ። አዳምጪ እና ከዚህ በኋላ ምንም ስህተት አልፈልግም። እሺ? እንደዚህ አይነት ነገር ድጋሚ ቢከሰት ከማንም በፊት ዋጋ እንድትከፊ ነው የማደርገሽ። ተግባብተናል? ተግባብተናል አቶ ማህሙድ። ከዚህ በኋላ ተጨማሪ ችግሮች አይኖሩም መቼም። እሺ ጥሩ። አሁን ወደ ስራሽ ተመለሽ እና የሚሆነውን በደንብ ተመልከቺ። ምን እየተካሄደ እንዳለ ወዲያውኑ አሳውቅኝ። እሺ? እሺ። በይ እንግዲህ አንቺ ልጅ ማኘክ ከምትሽው በላይ ለመንከስ እየሞከርሽ ነው። ወይ ጉድ! የአዲሷን ሰራተኛ ጥፋት እያስተካከልን ነው። ማን ያውቃል? ግን አንድ ቀን እንደሚጠቅመን እርግጠኛ ነኝ። ችናር አዳምጠኝ። እንደተናደድክብኝ ያውቃለሁ፣ ግን የእውነት እዚህ ሰርዳርን ለማግኘት አይደለም የመጣሁት። ዴኒዝ፣ ለምን ወደዛ እንደመጣው ታውቂያለሽ? አንቺ የፈለግሽውን እንድታደርጊ ነግሬሽ ነበር እና ብዙ እየወቀስኩሽ እንደሆነ አስቤ የጥፋተኝነት ስሜት ስለተሰማኝ ይቅርታ ለመጠየቅ ነበር የመጣሁት። ችናር፣ የሆነው እንደዛ ነው። ወደዚያ የሄድኩት በፍቃድ አልነበረም። መቼም ዴኒዝ በፈቃዷ እዛ ሰውዬ ጋር በፍጹም አትሄድም ብዬ ለራሴ ነግሬው ነበር። ከዛ የማይረባ ሰውዬ ጋር ተቀምጣ በፍጹም አንድ ቃል እንኳን ማውራት አትችልም ብዬ ነበር የማስበው። ችናር፣ እውነቱን ልነግርህ እኮ ነው። እውነቱማ እኮ ይሄ ነው።
ከዚህ ሌላ የምትነግሪ ሌላ እውነት አለ? አንቺ ለእኔ ትልቅ ቅዠት ነበርሽ ዴኒስ። በቃ ብቻዬን ተይ። የምትጠጣው ነገር ትፈልጋለህ? ለኔ አንቺ በቂ ነሽ። እሺ፣ እኔ ግን ቀዝቃዛ ነገር ፈልጋለሁ። በጣም ይሞቃል። እኔም በጣም ሞቆኛል። እንደዚህ ቀርቤ ሳይሽ ደግሞ ውበትሽ ጎልቶ ታየኝ። አሁኑኑ ተመልሼ እመጣለሁ። ፍጠኝ እሺ። አሪፍ። አሁን እቅዴ በደንብ ሰርቷል። ስለዚህ አሁን ወደ ደረጃ 2 የምቀጥልበት ጊዜ ነው። ባልሽ እየማገጠብሽ እንደሆነ ባይንሽ ማየት ከፈለግሽ ወደ ምልክልሽ አድራሻ በፍጥነት ነይ። በያ ያንን የተረገመ አድራሻ ላኪልኝ። ጥሩ አድራሻው ይሁንና አሁን ደግሞ ታክሲ ከየት አባቴ ነው የማገኘው? ሲያናድድ ሄሎ ወንድሜ፣ የት ነው ያለው? ቺናርን አልተከተልከውም አይደል? ኦዝጉር፣ እኔም ደህና ነኝ። ስለ እኔ ስለተጨነቅ አመሰግናለሁ። ወንድሜ እንደዛ አትበል። ስለ አንተ እንደምጨነቅ ታውቃለህ። አሁን የት እንደሆንክ ንገረኝ። ወንድሜ ቤት ነኝ። እሺ ቤት ነኝ። ወንድሜ እባክህን ችግር ካለ ለእኔ ንገረኝ። ኦዝጉር አዳምጠኝ ወንድሜ፣ ደህና ነኝ እያልኩ እኮ ነው። በቃ ሰላም ስጠኝ። ከአንተ የምፈልገው አንድ ነገር ብቻ ነው፣ እሱም አፍህን እንድዘጋ ነው። እሺ በቃ ወንድሜ፣ ምንም አታስብ እሺ? የእውነቴን ነው የምልህ። ለማንም ሰው ምንም ነገር አልናገርም። በቃ ማታ እንገናኛለን። ደህና ሁን። ይሄ ተረገመ ቺናር ገና አላበቃም፣ ነገሩ አላበቃም። የእውነቴን የምልህ ብዙ እድሎችን ሰጥቻለሁ። የእውነት ግን አንተ ቺናር አሁን ላይ መስመሩን አልፋል። ከአሁን በኋላ ሁሉም ሰው ትክክለኛ ቦታው ማወቅ ያለበት ይመስለኛል። ሁሉም ሰው ሄሎ፣ መገናኘት አለብን። አሁን ላይ ማድረግ ያለብን ነገር አለ። ኦዝጉር፣ ኦይኩ፣ ጥሩ ጊዜ ላይ ነው የመጣሽው። ምን ተፈጥሮ ነው? በስልክ ስሰማ በጣም ተረብሻ ነበር። ትንሽ ግርግር ተፈጥሮ ነበረ፣ ግን መጨረሻው እንደዚህ እንደሚሆን መጀመሪያ የሚያስታውቅ ነበር። ካንተ የምፈልገው አንድ ነገር ብቻ ነው፣ እሱም አፍህን እንድዘጋ ነው። ምን እያልክ ነው? ምንም ነገር አልገባኝም። ውድ፣ የራስሽ ስራ ሲኖርሽ አንዱ ጥቅም ይሄ ነው። የተወሰኑ ወንበዴዎች ተጋጭተው ነበር። ትንሽ ግርግር ነው፣ በቃ ይኸው ነው። በፈጣሪ ማለት እዚህ ያሉ ደንበኞች እኮ በጣም ጨዋዎች ናቸው። አንተ ግን ደህና ነህ? ደህና ነኝ። አሁን ምንም ችግር የለም። ታዲያ አንቺስ እንዴት ነሽ? በጣም አስፈላጊ የሥራ ቃለ መጠይቅ ነበረሽ፣ ደግሞ በደስታ ነበር ሄድሽው። ታዲያ አሁን ምን ተፈጠረ? እኔ እንጃ፣ ምንም አላውቅም። እንደውም ምንም ቃለ መጠይቅ አልነበረም። እየጠበቅኩኝ እያለ እንደሄድ ነገሩኝ። ሌላ ሰው ቀጥረውበታል። ለዚህ ስራ በጣም ጓጉቼ ነበር። አዲስ ኩባንያ ነበር። ምናልባት ወይዘሮ ሌላ
ወይዘሮ ሌላና አቶ ምርት የት ናቸው? አቶ ምርት አልመጣም። ወይዘሮ ሌላ ግን ክፍሏ ውስጥ ነች። እሺ አመሰግናለሁ። ስለረበሽኩሽ ይቅርታ ወይዘሮ ሌላ፣ ትንሽ አሞኝ ነበር። እሺ ሲነም ችግር የለውም። በፍጥነት የካታሎግ ሰነዱ ላኪልኝ። በሚገባውን አድርገዋለሁ። እንዴ ቀሚሶቹ ከየት አገኘሻቸው? በማያገባን ነገር ውስጥ ባንገባ ጥሩ ነው። እውነት ነው። እንግዲህ አቶ መርቴን ቪዲዮ ስታይ ምን እንደምትል እናያለን። ዴኒዝ ይህንን እንዴት ታደርግብኛለሽ? እንዴት? አቤት አባዬ። በመጨረሻም አገኘው የኔ ልጅ። እስካሁን እየፈለግኩ ነበር። ስልክን አላነሳ ስትል ሌላ ደወልኩላት። እሷም ስልኳን አትመልስም። የተፈጠረ ነገር አለ የኔ ልጅ። በጣም ጨንቄ እኮ ነው። ምንድን ነው? ቺናር ደህና ነህ አይደል የኔ ልጅ? አይ አባዬ አትጨነቅ፣ ደህና ነን። ስልኬን ድምፁን አጥፍቼው ስለነበረ ነው፣ ለዛ ነው። እንግዲህ ይሁን። ለማንኛውም አይድን ወደ ስራው ሊመጣ የነበረው ኩባንያ ችግር አጋጥሞታል። መምጣት አልቻሉም። ለዛ ነው ይህንን ዝግጅት ወደ ሌላ ጊዜ እናዛወረው የምለው። አንተስ ምን ትላለህ? ቺናር እየሰማኸኝ ነው አይደል ያለው? አዎ አባዬ እየሰማሁ ነው። ጥሩ ሀሳብ ነው። ኩባንያ ውስጥ ያሉ ነገሮችንም በተሻለ መንገድ እንድናደራጅ ያደርገናል። እሺ በቃ ሁኔታውን ለሌላ አስረዳት። እሺ እንገናኛለን። በቃ ደህና ነው አባዬ። እህቴ ሱዛን። አቤት ወይዘሮ ዴኒስ። ቺናር ወደ ቤት መጥቷል? እንዳይተሽዋል? አይ እስካሁን አልመጣም። እሺ በጣም አመሰግናለሁ። በቃ ደውዬ ላገኘው ሞክራለሁ። እሺ እሺ ምንድን ነው የማደርገው? እሺ መጀመሪያውንም የምለውን የሰማኝ አልነበረም። ታውቃለህ፣ ውለታ ያለብህ ህይወትህን አድኜልሃለሁ። ለአንተ መሞት ካለብኝ እሞታለሁ ብለኸኝ ነበር። እሱን ታስታውሳለህ? አዎ፣ እኔ ሁሌም ቃሌን የምጠብቅ ሰው ነኝ። ጥሩ። እንደዛ ከሆነ ዕዳን ለመክፈል ጊዜው አሁን ነው። እና ምን እያልከኝ ነው? ስራው የጽዳት ስራ ነው እንዴ? በትክክል ወንድሜ። ለአንተ ምስጋና ይግባህና ዓለም ከቆሻሻ ንጹህ ትሆናለች። ምንም አታስብ። ለምታደርገው ነገር የእውነቴን ነው የምልህ፣ ትልቅ ሽልማት ታገኛለህ። ቃልን ከጠበቅ ከነ ቤተሰብህ እንክብካቤ ታገኛለህ። እና መች ነው የምጀምረው? ዛሬ መሆን አለበት። ለምን ወደዚህ መጣ? አንቺን ለማየት ፈልጌ ነው። እባክህ መርት፣ እኔ ግን አንተን ማየት አልፈልግም። ታዲያ እዚህ የምትሰሪው ለምንድን ነው? ወይኩ ምክንያቱም መስራት ስላለብኝ። ምን ነው ረሳሁ? ላስታውስ እንዴ? እኔ እንዳንተ ሁሉ ነገር በሞላበት ቤት ውስጥ አይደለም የተወለድኩት። የግድ ስራ መስራትና ገንዘብ ማግኘት አለብኝ። አውቃለሁ ወይኩ። ባገኘሽው አጋጣሚ ሁሉ ቤተሰቦች ሀብታም መሆናቸው የኔ ጥፋት እንደሆነ አድርገሽ አታውሪ። ስራው ላንቺ የሚሆን አይደለም ለማለት ፈልጌ ነው። ለምን ሲባል የምርት ኮጃቢ የቀድሞ ፍቅረኛ አስተናጋጅ ሆና መስራት አትችልም? አሁን ይሄንን ምን አገናኘው? ቆይ እኔ እንደዛ አልኩኝ?
ታዲያ ምን እያልከኝ ነው? ይኸውልሽ በጣም ጎበዝ ዲዛይነር ነሽ እያልኩሽ ነው። የራስሽን ነገር ብትሰሪ የተሻለ ይሆናል ብዬ ነው። ለአንተ እንደዛ ማለት በጣም ቀላል ነገር ነው። ምክንያቱም አንተ ያንኳኳኸው በር ሁሉ ይከፈትልሃል። በእኔ ህይወት ግን ነገሮች የሚሰሩት እንደዛ አይደለም። ይህንን ትረዳለህ ብዬም አልጠብቅም። እኛ የተለያየ ዓለም ሰዎች መሆናችንን ስንት ጊዜ ነው የምነግርህ? መለያየታችንም ለሁለታችንም ትክክለኛ ውሳኔ ሆኖም ለዛ ነው። አንቺ አብቅቷል ስትይ ሁሉም ያበቃል። ታዲያ በዚህ ታሪክ ውስጥ የኔ ድርሻ ምንድን ነው? ይኸው አንተ ራስህም አልከው ታሪክ ነው እንጂ የኛ ነገር እውን ሊሆን አይችልም። እኔ ሌባ ተብዬ ከፋሽን ቤቱ የተባረርኩ ሰራተኛ ነኝ። አንተ ደግሞ ያባረረችኝ አለቃዬ ልጅ ነህ። ደሃ ሴትና ሀብታም ወንድ። ከዚህ ምን እንደተረዳው ታውቃለህ? መጨረሻው የሚያምር ነገር ያለው ፊልም ላይ ብቻ ነው። ለምንድን ነው ተስፋ የምትቆርጪው? የሚፈልጉሽ ብዙ ድርጅቶች አሉ። መቼም ተስፋ አልቆርጥም። ታውቃለህ፣ እንደውም በተቃራኒው ነው። የበለጠ ጥረት አደርጋለሁ። አስተናጋጅ መሆን ካለብኝ አስተናጋጅ ሆናለሁ። ይሄ ግን የኔ ህይወት ነው። አንተ አያገባህም። ህይወቴ እኮ አንቺ ነሽ። ይህንን አትርሺ። እኔ በበኩሌ መርት ስለዚህ ጉዳይ ምንም የምለው ነገር የለም። ግንኙነታችን በፊት ነበር መቋረጥ የነበረበት። ሊሆን እንደማይችል በፊትም አውቀው ነበር። ምንም ነገር ባንጀምርም ምኞቴ ነበር። ቆይ ከልብሽ እንደዛ ነው የምታስብ? አዎ፣ እንግዲህ አሁን ኦዝጉሩን የግድ መርዳት አለብኝ። ስለዚህ መርት እባክህ ዳግመኛ እኔ ጋር እንዳትመጣ፣ ደግሞ ምክር ልትሰጠኝም እንዳትሞክር። እኔም የራሴን መንገድ መርጫለሁ። እና እኔ በዛ መንገድ ውስጥ የለሁም? እንደዛ ነው? የለህም። ጥሩ። ስሚኝማ አክስቴ አይሴል፣ እዚህ ነገር ውስጥ ጣልቃ መግባት አልፈልግም፣ ግን ኦይኩ በጣም አዝናለች። እኔም በጣም አዝኛለሁ። ምናልባት ኦይኩ ላይ ትንሽ ጠንከር ብለሽባት ይሆን? የተፈጠረውን ነግራኛለች። ኦይኩ እዚህ ላይ ምንም ስህተት የለባትም። ልጄ፣ አንዲት ልጅ የወላጆቿን አይን በቀጥታ እያየች በቀላሉ መዋሸት የተለመደ ነገር ይመስልሻል? እኔ ምን እያሰብኩ ነበር? ልጄ እየሰራች ነው፣ ሁሉም ሰላም ነው ስል ነበር። ከዛ በደንብ ሳይ ሁሉም ነገሩ ጥንቅጥ ወጥቷል። እኔ ግን አላውቅም። ታዲያ እንዴት ይሄንን ይቅር ልል እችላለሁ? ግን እዚህ ሁኔታ ላይ የኦይኩ ስህተት የለም። ልትነግርሽ ነበር፣ ግን አንቺ እንዳታዝኝና እንዳትታመሚ ስለፈራች ነው። ለዛ ነው። ሰልማ፣ ለፈጣሪ ብለሽ በቃ ተይኝ። ሁሉም ሰው አይሴልን አታስከፏት፣ አይሴል መረበሽ የለባትም ይላሉ፣ ትታመማለች ይላሉ። እኔ እኮ በእነዚህ ውሸቶች እየታመምኩ ነው። ኦይኩ ደግሞ ይህንን በደንብ ታውቃለች። ምንም እንኳ ብታውቅም እንግዲህ ይህንን ካወቀች ለምን እኔ ጋር መታ ሁሉንም አልነገረችኝም? ከመጀመሪያው ብትነግረኝ ኖሮ በሰው ሁሉ ፊት አላፍርም ነበር። የሆነውን ባውቅ ኖሮ ከወይዘሮ ሌላ ጋር ሳውራ በልበ ሙሉነት ለልጅ እከላከል ነበር። ግን ምንድን ነው የሆነው? በተቃራኒው አንገቴን ያስደፋችኝ። የደወሉላቸውን ደንበኛ አሁን ማግኘት አይችሉም። እባክዎትን
ቺናርና ዴኒስ መጥተዋል? ዴኒስ ክፍሏ ውስጥ ነች። ቺናር ግን እስካሁን አልመጣም። ስለዚህ ችግር ተፈጥሯል ማለት ነው። ዛሬማ የሆነ ነገር ሳይኖር አይቀርም። እናያለን። የደወሉላቸውን ደንበኛ አሁን ማግኘት አይችሉም። እባክዎትን። ቺናር የት ነው ያለኸው? እማዬ ቆይ ወዴት ጠፍተሽ ነው አንቺስ? ቆይ ዛሬ ማንንም ማግኘት ያልቻልኩት ለምንድን ነው? እስካሁን አልደረስንም እንዴ? ትንሽ ነው የቀረን እመቤት። ሄሎ ኤሲን፣ የኔ ቆንጆ፣ ስራ ስለበዛብኝ ነው ስልክሽን ያላነሳሁት። ለምንድን ነው ደጋግመሽ የምትደውይልኝ? እማዬ ቆይ ምን ለማድረግ እየሞከርሽ ነው? በአንቺ ምክንያት እኮ ጠብ ተፈጥሮ ነበር። የምን ጸብ ነው? ቺናር ወደዛ መጥቶ ነበር እና ያው ሰርዳርን ሲያየው እንደ እብድ ነበር የሆነው። ከሰርዳር ጋር ሲደባደቡ ነበር። የአብድ ሰውዬ ቺናርን አንድ ነገር ያደርገዋል ብዬ ፈርቼ ነበር። ወይ እንዴት የሚያስጠላ ነገር ነው የተፈጠረው። እማዬ እባክሽ እውነቱን ንገሪኝ። ይሄ አንቺ እቅድ አይደለም አይደል? ኤሲን ሞኝ አትሁኝ እባክሽ፣ ተይኝ። እኔ ለራሴ ያለብኝ ችግር ይበቃኛል። ቆይ የተጎዳ ሰው አለ እንዴ? እንዴ ለምን ጠየቅሽኝ? እንዲጎዳ ፈልገሽ ነበር? ኤሲን አትጃጃይ እባክሽ። የምትይውን ነገር እያሰብሽ ከክፍል ጓደኛሽ ጋር እኮ አይደለም የምታወሪው። ቺናር እዛ እንደሚመጣ እንዴት ላውቅ እችላለሁ? ቆይ አንቺ ቺናርና ዴኒዝ እንዲለያዩ የምትችይውን ሁሉ እያደረግሽ ሊሆን ይችላል። ትሰሚኛለሽ? እኔን እንደ ራስሽ አትይኝ። በያሁኑኑ ስልኩን ዝጊው። በጣም ብዙ ስራ ነው ያለብኝ። ሄሎ እናቴ። መርት የት ነህ? ቆይ ስንት ጊዜ ነው የደወልኩልህ? ልታገኘኝ አልቻልሽም? ምን ተፈጥሮ ነው? ቶሎ ብለህ አሁኑኑ ወደ እኔ ጋር ና። እማዬ፣ እኔን የማይጠይቅ ጉዳይ ከሆነ እባክሽ አሁን ወደ እሱ እንድመጣ አታድርጊ። አስቸኳይ ስራ ይዣለሁ። መርት፣ የስራ ቦታ እኮ እዚህ ነው። ደግሞ ማየት ያለብህ ነገር አለ። ቶሎ በል። እሺ በቃ እየመጣሁ ነው። መልካም ማዕድ። አመሰግናለሁ ውዴ። ኦይኩ ነይ እስኪ አንድ ጊዜ። ቆይ ግን ለምንድን ነው እንደዚህ ግትር የምትሆኝው? ቆይ ግን መርትን ትንሽ የጎዳሽው አይመስልሽም? ግትሩኝ አይደለም፣ ትክክለኛውን ነገር ነው ያደረግኩት። ኦይኩ እርስ በርሳችሁ እኮ ትዋደዳላችሁ። መርት አንቺን በጣም ነው የሚያፈቅረሽ፣ አንቺም ትወጂዋለሽ። ታዲያ ችግሩ ምንድን ነው? ተሳስተሃል ዝጉር። ከዚህ በኋላ መርትን አልወደውም። እስካሁን ራሴን እያሞኘው ነበር፣ ግን አብቅቷል። ራስሽን ለማሞኘት እየሞከርሽ ያለሽው አሁን ነው። እኔን ዝም ብለሽ አትዋሽኝ። አይኖችሽ የሚናገሩት ሌላ ነገር ነው። ቆይ ምን ማለት ነው? እሱን እንዴት እንደምታዩ አይቼሻል፣ ግን ደግሞ በጭራሽ እንደዚህ መሆን ያለባችሁ አይመስለኝም። ሌላ ምርጫ የለንም ወዝጉር። ኦይኩ የተሳሳትሽ ይመስለኛል፣ ግን ደግሞ እዚህ ነገር ውስጥ ጣልቃ መግባት አልችልም። ምንም ቢሆን ይሄ ያንቺም ሕይወት ነው። ምናልባት ሳንገናኝ ስንቀር የማንዋደድ ሰዎች እንሆናለን። እማዬ፣ አስቸኳይ ጉዳዩ ምንድን ነው? ተመልከት፣ የጠፉት ቀሚሶች ተገኝተዋል። እንዴት ማለት? ከየት ነው የመጡት እማዬ? ማን አመጣቸው? የሆነ ሰው እነዚህን ቀሚሶች ለሌላ ኩባንያ ሸጧቸው ነበር። የሆነ ሰው ንብረቴን እንደወስድ ደወለልኝ። የሰረቃቸው ሰው ሸጧቸው ነበር ማለት ነው? በትክክል። እና ሌባው ማን ይመስላል መርት? እኔ አላውቅም። ራስህ ተመልከተው።
ኦይኩ እኮ ናት። ግን እንዴት? የሆነ ስህተት መኖር አለበት። ምንም ስህተት የለውም። ልብሶቹ የተሰረቁት በራሷ በኦይኩ ነው። ቆይ እንዴት? ይሄ የኤላ ቤት አይደለም እንዴ? ያልችን እና ኤላ? አይ በፍጹም አይሆንም። እንዴት ሊሆን ይችላል? ቆይ ከማላውቀው ሰው በተላከልኝ መልእክት ምክንያት ውድ ባለቤቴ ልጠራጠረው ነው? የሆነ ሰው እኔ ላይ እየተጫወተብኝ ያለው። አንቺ ማትረቢ ወዴት እየሄድሽ ነው? እዋት እስኪ በቃ ተስፋ ቆረጠች። የሆነ ነገርማ ማድረግ አለብኝ። ውዴ ምን እያየሽ ነው? ምንም ፍቅሬ፣ አንተን እየጠበቅኩ ደክሞኝ ነበር። የእውነት ይሄን ያክል ደክሞሻል? በቃ ካሁኑ ሰለቸውሽ? እንደዛ ነው ያልችን። ይሄ እኮ ልማድ ነው። ምክንያቱም እድሜ አንተን በመስኮት በመጠበቅ እየሄደ ነው። ባክሽ አትቀልጂ። በአልጋው ላይ ነውን። ስለዚህ ደክሞሻል። ቺናር ካሁን በኋላ ምርት ስለሷ አትከራከር። እማዬ ስታስብ ይሄ የሚያሳመነኝ ይመስልሻል? እዚህ ቅጂ ላይ ምንድን ነው የሚታየው? ቆይ ልብሶቹ እዚህ ጋር የት አሉ? ስትሰርቅ የሚያሳየው የት አለ? ቆይ ምን ለማረጋገጥ የሞከርሽ ነው? መርት አስተውል እንጂ ሁሉም ነገር ግልጽ እኮ ነው። እማዬ ኦይኩ በፍጹም ሌባ አይደለችም። የሆነ ሰው ነው ወጥመድ ውስጥ የከተታት። በእሷ ተላኮባት ነው። ኦይኩ ምን እያደረገች እንደሆነ ታውቂያለሽ? ስራ ፍለጋ ቤት ለቤት እየዞረች ነው፣ ግን የትም ስራ ማግኘት አልቻለችም። ያለምን እንደሆነ ታውቂያለሽ? በአንቺ ምክንያት ነው። መርት እሱ የኛ ጉዳይ እኮ አይደለም። ያየነው ምስል በቂ ነው። እማዬ እነዚህ ምስሎች ምንም ማለት አይደሉም። ምንም ነገር አያረጋግጡም። ኦይኩ ማለት በህይወቴ ካየኋቸው ሰዎች ንጹህ ሰው ነች። ኦይኩ ከዚህ ተስፋ ቆርጣ ነው የወጣችው። ቆይ ከዚህ በላይ ከእሷ ምን ትፈልጊያለሽ? መርት የምትለውን እያሰብክ በእሷ ሌብነት ምክንያት እማዬ ትሰሚኛለሽ? ኦይኩ ሌባ አይደለችም። ይህንን ደግሞ ደጋግሜ እነግርሻለሁ። ግን አንቺ ምንም አታስቢ። ቢዘገይም ይህንን ያደረገውን ሰው ማግኘቴ አይቀርም። ገሃነም ቢገባም እንኳን ፈልጌ ያገኘዋለሁ። እንደማገኘው አትጠራጠሪ። ምዕራፍ 2 ተጀምሯል። በስሜት የተሞሉ የቦክስ ውድድሮች፣ እልህ አስጨራሽ ፍልሚያዎች በቦክሰኛ። ስለሆነው ነገር ብቻ ሳይሆን የክስተቱ ባለቤት ማን እንደሆነ የሚነግሩን ቃለመጠይቆች በመገናኛ። አዝናኝና አነቃቂ ሙዚቃዎችን በቃና ጃምስ በምትወዷቸው ድምፃውያን። እንዲያመልጦት ማይፈልጓቸው ሀገራዊ ድራማዎች
ልጄስ? ባህልና አኗኗርን የሚያሳይ የማዕድ ቤት ቆይታ በአዲሱ የማዕድ ቤት ዝግጅታችን ሲኢኦዎቹ በቢዝነስ ግንዛቤዎች ልምዳቸውን ሊያካፍሉ አብረውን ይሆናሉ። ሽወዳ የሚገጥሙንን አንዳንድ ማታለሎችን እያነሳ ጠንቅቅ እንድንል ሊያደርገን አስቧል። ልትሰሙ የምትጓጉት ታሪኮች፣ አጋጣሚዎች በወራጅ አለ። ማህበራዊ አኗኗራችንን የሚያስቃኘው ህይወቴ በህይወታችን ዙሪያ ያሉ ክስተቶችን ያስቃኘናል። ወቅታዊ ዓለም አቀፍና ሀገራዊ የቢዝነስ ክንውኖችንና ልምዶችን የሚያካፍለን ሽቀላ፣ በጥበብ አፍታ ያልተሰሙ የስኬት ታሪኮችና የአሸናፊነት መንገዶች፣ ወጣቶች ሐሳባቸውን የሚያንሸራሽሩበት ከስራ በኋላ በአዲስ አቀራረብ በልዩ ልዩ ጉዳዮች፣ ሽርሽር ልጆቹን እያዝናና የሚያስተምር አስደሳች የልጆች ዓለም ነው። ጣና ፓስፖርት ከዱር እንስሳት አኗኗር እስከ ጥንታዊ ስልጣኔና ዘመናዊ ግኝቶች ጋር ምዕራፍ 2 ጀምሯል። ጣና ውስጤ ነው።